ቤተሰብ አብርሽ ከባድ መልስ ሰጥቷል ለውሽምት። ካሁን በኋላ አንቺ አታስፈልገኝም፣ በአንቺ ምክንያት ከብዙ ሰዎች ጋር ተጣልቻለሁ፣ ከሩታ ጋር ተጣልቻለሁ፣ ከሩታ አልፍቼ ከቤተሰብ ጋር ተጣልቻለሁ። ስለዚህ አንቺ አታስፈልገኝም፣ መጀመሪያም በስህተት ነው የመጣሽው፣ ስለተቀበልኩሽ በጣም ይቅርታ በማለት እንግዲህ ውሽምት እንዴት ይሄ ሁሉ ቃል ገብታልኝ እንዴት በአንዴ ትክደኛለህ? እንዴት እንደዚህ ታደርገኛለህ? ህይወቴ ላይ ነው የተጫወትክ፣ ጊዜ ነው ያቃጠልክብኝ። ስለዚህ አንተን ካጣው እኔም ራሴን አጠፋለሁ ወይም በረኪና ጠጥቼ ራሴን ማጥፋት አለብኝ በማለት ለአብርሽ ተናግራለች። እንግዲህ ከባድ ነገር ተፈጥሯል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ልኝ ደህና ናቸው? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ እነ ትክክለኞች አላችሁን አይደለ? እኛ ሁሌ ትክክል ነን፣ እውነት ለመናገር ማለት ነው። ለሀቄ ቆሙ፣ ለሀቄ ተናገሩ፣ አታስመስሉ። የምሬ ነው። እስኪ አብርሽ ትክክል ነው የምትሉ እናንተ ግን ጤነኛ ናችሁ? እውነት ለመናገር አብርሽ ምንም ትክክል አልሰራም። ምክንያቱ ሩትና አብርሽ ሳይለያዩ ነው የመጣችው ሽምት ማለት ነው። አብርሽ እና ሩታ ተጣልቶ በሁለት ወር ነው የመጣችው። አሁን ሄርሜላ ከአብርሽ ጋር ቪዲዮ መስራት ከጀመረችው 7 ወር ሞልታለች። በዚህ ወር 7 ወር ሞልታለች። ስለዚህ አስባቸው አብርሽ እና ሩታ ተለያይቶ ብትመጣ እኮ ችግር የለውም ነበር። አብርሽ እና ሩታ አልተለያዩም እቺ ስትመጣ ማለት ነው። እና ሄርሜላ ናት ይሄ ሁሉ ችግር የፈጠረችው። እውነት ለመናገር እሷ ወደ አብርሽና ወደ ሩታ ህይወት ባትገባ ሩታና አብርሽም ደግሞ እዚህ ደረጃ ላይ አይደርሱም። ቤተሰብና ቤተሰብ ደግሞ እዚህ ደረጃ ላይ እዚህ ነገር ውስጥም አይገቡ። እውነት ለመናገር ትላንትና በጣም ነው ያዘንኩ። ሩታ ትክክል ናት። ሩታ አብርሽን ትታ ወይም ሌላ ወንድ ጋር አልሄደችው። አብርሽ ነው ችግሩን እራሱ ላይ ያጠፋ፣ ጠላቱን እራሱ ላይ ያፈራ እራሱ። አሁን በዚህ ሁኔታ ቤተሰብ ተነካክቶ እንደዚህ ነው ወይስ የሚቀጥሉ ወይስ እኔ እንጃ። እኔ በጣም ነው የምፈረው እንደዚህ ነገር ማለት ነው። እና ቤተሰብ አስባችሁ በማላችሁ ወይ መገዳደል አለ። ገባችሁ? አብርሽ ነው ጥፋተኛ። እቺ ልጅ የፍቅር ጥያቄ ስትጠይቃ እቺ ልጅ ከህይወቱ ማስወጣት ነበረበት እንጂ መቀበል አልነበረበትም። ሰው እሷ የፍቅር ጥያቄ ስለጠየቀች ራሱን ስቶ ይወርቃ እንዴ? እኔ ለመጀመሪያ ጊዜ ነው አብርሽ ላይ ያዩ ማለት ነው። እና አብርሽ ነው አሁን ካሁን በኋላ እኔ በአንቺ ምክንያት ከብዙ ሰው ጋር እየተጣለው ስለሆነ ልጄንም ያጣው ስለሆነ ስለዚህ አንቺ አታስፈልገኝም፣ ትክክል እንዳላደረግኩ ነው የተሰማኝ። ስለዚህ አንቺ ከኔ ህይወት መውጣት አለብሽ በማለት ነው እንግዲህ አብርሽ የተናገረ አሉ። ውሽምት አንተን አጥቼ እኔ መኖር አልችልም፣ አንተን ለምቻለሁ፣ አንተን ህይወቴን ቀየርከኝ። ስለዚህ እኔ ምን ላደርግ ብላ እንግዲህ ራሷን ልታጠፋ ደርሳለች አሉ። አብርሽ ደግሞ እኔ ከሩታ ጋር እንደዚህ እየተጣለው መኖር የለብኝም፣ ልጄንም በአንቺ ምክንያት ማጣት የለብኝም። ስለዚህ እኔ ራሴን ማስከበር አለብኝ፣ ቤተሰቦችን ማስከበር አለብኝ። ስለዚህ ከሩታ ጋር ካልሆንኩም ብቻዬን መሆኑ የምፈልጉ ልጄን ማጣት የለብኝም። ወይም ይሄን ትዳር ነው ማስተካከል ያለብኝ። አንቺም አታስፈልገኝም፣ በዚህ ሰዓት ማንም አያስፈልገኝም በማለት ነው እንግዲህ አብርሽ መልስ የሰጠ አሉ። እና በጣም ከባድ ነገር ተፈጥሮ እውነት ለመናገር በጣም ያሳዝናል። እንግዲህ ሁላችንም ለትክክል ኖሩ ማለት ነው። ለትክክል ቆሙ ማለት ነው። ሁላችሁም ማለት ነው። አታስመስሉ እሺ። አብርሽ ጥፋተኛ እንደሆነ ሁላችሁም የአብርሽ ጥፋት አይታይባችሁም እንዲ? የሩታ ጥፋት ነው እንደ ለእናንተ አይናችሁ የሚገልጽላችሁ? እስኪ ንገርኝ። አብርሽ ጥፋት አላጠፋም እንዴ? ሁሌ ሩታ ላይ ስትፈርዱ የምር የሆነ ነገር በማላቸው ቢፈጠሩ፣ አዎ በሄርሜላ ነው የውሽ ማለት የውሽ ወዮ አማርኛ የውሽምት ወሬ እየሰማ
የጓደኞቹ ወሬ የሰማ አቤል እና ብሩክ አይደለም እቺ ልጅ ወደ አብርሽ ህይወት ያመጡ። ልክ ሩታና አብርሽ ተጣልቶ 2 ወር ልክ እንደሞሉ ነው እቺ ልጅ ክፍተቱን አግኝታ የገባችሁ ማለት ነው። አብርሽና ሩታ ሳይላዩ ነው የመጣችሁ። አብርሽና ሩታ ከተለያዩ በኋላ ብትመጣ ሄርሜላ አዎ ትክክል ናት እንላለን። ግን ሄርሜላ ትክክል አልሰራችሁም። በሁለቱም ጸብ መሀል የገባችሁ ነገሩን ያባባሰ ሄርሜላ ናት ብዬ ነው የማስበው፣ እንደ እኔ ማለት ነው። ለእውነቱ ቆሙ ማለት ነው። እና አብርሽ እንግዲህ ትክክል እኔ እንዳልሰራው በስህተት አንቺ ወደ እኔ ህይወት እንዳመጣሽ ነው የተሰማኝ። ስለዚህ ለጊዜ ብዙ ነገር አደረግሽልኝ፣ ከጎኔ ሆነሻለ። ስለዚህ በአንቺ ምክንያት እኔ ከሁሉም ጋር መነጋጋት አልፈልግም፣ ከሩታ ጋር መጣላትም አልፈልግም፣ መለያየትም አልፈልግም። እሷ እሺ ካለች ትዳሬ መመለስ ነው የምፈልገው። እሷ አይሆንም ካለች እኔ ካለሴት መኖር እችላለሁ፣ ካለሴት መኖር እችላለሁ በማለት ነው። አንቺም አታስፈልግኝም፣ አንቺም በቃ ውጪ፣ ለጊዜ ጥሩ ነገር አደረሽልኝ። ስለዚህ ያደረሽልኝ ነገር እግዚአብሔር ያክብርልኝ፣ አልፈልግሽም። ከሩታ ጋርም ሆንኩ አልሆንኩም አታስፈልገኝም። እኔ ልጄን አርፍቼ ማሳደግ ነው የምፈልገው። እኔ ከቤተሰቦቼ ጋር እንደዚህ እየተጣለው መኖር አልፈልግም። ስለዚህ እሳት ውስጥ መግባት የለብኝም። አንቺም በስህተት ነው ወደ እኔ ህይወት የመጣሽው። አዎ ቻናል ከፍቼልሻለሁ፣ ፋምሰሻል፣ በራስሽን ስራ ነይ በማለት ነው እንግዲህ ለውሽሚት መልስ የሰጣ አሉ። ውሽሚት አንተሞ ማጣት አልፈልግም፣ እንዴት እንደዚህ ታደርገኛለህ? ይህ ሁሉ ቃል ይገባል። ምንድን ያደረግ? እሺ እኔ ምን ሊሆንልኝ? እኔ አንተን ለምቻለሁ አለቻሉ እንግዲህ። ስለዚህ ምን ትላላችሁ ቤተሰብ? ሩታ የምትሰድቡ ሰዎች ማለት ነው፣ እስኪ ቆም ብላችሁ እኔ ማንኝ በሉ። እሺ ሩታ ምንም ጥፋት አላጠፋችም፣ ተረጋጉ። ሩታ ላይ አፌን አትክፈቱ። የመጣችው ምድር ማይም ማለት ነው። ሩታ ልክ ናት። ሁሉም በቃ አብርሽ ትክክል ነው። ለሩታ ለአብርሽ ቤተሰብ ክብር የላቱም። እነሱ ለእሷ ክብር አሉ፣ በጣም ይወዳታሉ። ሩታ ናት እኮ ሁሉ ነገር እነሱ ሲመክሩ እሺ ጋሼ እሺ፣ አንድ ቀን ህም ብላ አታውቅም። ያው ነገሮቹ ሲበዛ ነው ሩታም የተቀየረችው ብዬ ነው የማስበው። ስለዚህ ሩታ ለአብርሽ ቤተሰብ በጣም ክብር አላት፣ በጣም ማለት ነው። ሲቆጣ ትመለሳለች። ይሄ ነገር ትክክል አይደለም ስላት ትሰማለች። አሁን ላይ በጣም ነገሮቹ ተባብሷል። አላቅም ብቻ የአብርሽና የሩታ መጨረሻ ናፈቀኝ። ምን ላይ እንደሚደርሱ ናፈቀኝ። ወይን የድራማ ነው በሉን። በቃ ሰው ደግሞ እነኛም እንከታተላለን። እርስ በእርስ ሰው መባላት የለባችሁም በአብርሽና በሩታ ማለት ነው። እና የሆን ነገር በቃ የሆን ነገር ላይ አድርጎ ሰውም ደግሞ አርፎ የሚከታተላቸው ይከታተላል፣ የማይከታተል ደግሞ ይወጣል ማለት ነው። እና ይሄን ነገር ይፋ ብታደርጉ ጥሩ ነው። ሰውና ሰውን አታጋጩ፣ ሩታና አብርሽ ማለት ነው። እና ብቻ ከባድ ነገር ተፈጥሯል አሉ እንግዲህ። ፈጣሪ ጥሩ ነገር እያሰማል። የአብርሽና የሩታ መጨረሻ ማየት ናፈቀኝ። ውሽምት ምን እንደምትሆን አላቅም። እሷም የሩታ የጣፋንታ መደረሷ አይቀርም። ምክንያቱም ያልሆነ ነገር ውስጥ ነው የገባችው፣ ያልሆነ ነገር ውስጥ ነው መታ ነገሮችን ያበላሸችው። ስለዚህ ብቻ ከባድ ነው። ተረጋጉ። ሌሎቹ ደግሞ ሩታ የምትረግጡ ምድር ማይም ጅሎች፣ እውነቴ ነው የምላችሁ። ይሄ ድራማ ነው ብሎ እኮ ሰው አርፎ ተከታትሎ እነሱን ያያል። እነሱ ድራማ ነው ያላሉም። ቪዲዮ የሚለቀቁ በአብርሽ ቤት ነው፣ በየቀን የሚለቀቁ በአብርሽ ቤት ነው ወይስ ተመልካች ላይ ነው? እኛ ላይ ነው ድራማ የሚሰሩ። እርስ በእርስ የተባላችሁ እየመጣችሁ እኛንም አታሰድቡን። ተመልካች እርስ በእርስ እንዳይባላ አታደርጉ። ሩታና አብርሽ ማለት ነው። እና ድራማ ነው በሉ በቃ ለሁሉም ተመልካች ማለት ነው። ጾም በጾም ምድር ሰው ለምን ኃጢአት ይገባል? ስለዚህ ሩታ ቀጥ ወደፊት እንግዲህ አብርሽ የስራ ነው የእጁን እያገኙ ያለው ማለት ነው። እና ሩታ የቀየረው እራሱ አብርሽ ነው። ሩታ ምንም የሩታ ጥፋት እኔ ምንም አልታየብኝ። ሁላችሁም ሩታ ላይ ነው እየፈረዳችሁ ያላችሁ። ሩታ ባለጌ ናት፣ ሩታ ክብር የላትም፣ ሩታ የድሮ ሩታ እየጠፋች፣ ሩታ ተበላሽታለች። በጣም ብዙ ነገር ነው ያላችሁ ያላችሁ ማለት ነው። ምድር ሀዮች ማለት ነው፣ ምድር ማይም ማለት ነው። እስኪ ለእውነት ቆሙ ማለት ነው።
አታስመስሉ ማለት ለወንድ ልጅ አታሽቃብጡ። ደግሞ ነገም ደግሞ እኔ ላይ ቢደርስኝ ብላችሁ አስቡ። ዝም ብላችሁ አፌን አትክፈቱ ለማለት ፈልጌ ነው። እና ለማንኛውም ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ የኔ ወዶች። ወዳችኋለሁ። የምሬ ነው የምላችሁ።